የዮዲት ሴራ እንግዲህ አያልቅም ማለት ነው። አለምዬ እንግዲህ ፌስቡክ እና ዩቲዩብ ላይ ቲክቶክ እና ዩቲዩብ ላይ ለቃባታለች ቪዲዮዋን። ከዛም እሷ ይሄ ነገርማ በጭራሽ አይሆንም፣ ይሄ ነገር አይቶ ወንድዬ ከትዳሬ እንዲያባረረኝ በፍጹም አልፈልግም ብላ እንግዲህ ዮዲት ተንኮሏ እንደቀጠለ ነው ማለት ነው። እማዬም ደግሞ አለም ያለችበትን ታውቂያለሽ፣ አለም ያለችበትን ካልተናገርሽ ውልቅ ብለሽ ውጪ ከቤቴ አለቻት። ተይ እንጂ እማዬ እንደዚህ እንዴት ታደርጊያለሽ ብሎ ይሄ አስጠጊ እናቱን ጭራሽ እየጮኸባት ይገኛል ማለት ነው። አቶ ወንዶሰን ምን አይነት ጉድ እንደሆነ አላውቅም። ጭራሽ ብላ ብላ የሚስቱ እናቱን ፊቱ ስትሰድብ ዝም የሚል ዜጋ እንደ ወንድዬ አይነት ሰው ደግሞ በህይወቴ ገጥሞኝ አያውቅም። እውነቱን ለመናገር ማለት ነው። የምር እንዴት ሴትይቱን ቁልቁል አድርጋ ሙልጭ አድርጋ እየሰደበቻት ክብሯን የሚነካ ጭራሽ ቀያይራ እኔ ላንቺ አይደለም ያመጣሁት መቅዶኒያ ላሉ ሰዎች ነው እዛ ትወስጂላቸዋለች ብዬ ነው አለች። ከዛም እንደተበደለ ሰው መኝታ ቤት ገብታ ስቅስቅ ብላ አለቀሰች። ተይ እንጂ የኔ ፍቅር አንቺማ ማልቀስ የለብሽም እማዬ ዮዲትን አስቀይመሻታል፣ ስለዚህ ይቅርታ ጠይቂያት ብሎ አረፈ። እኔ ነኝ እሷን ይቅርታ የምጠይቀው፣ ሞቴን እመርጣለሁ እሷን ይቅርታ ከምጠይቃት። ሲጀመር ሚስትህ ውሸታም ናት እማዬ፣ ሚስቴንማ እንደዚህ እንድታያት አልፈልግም። እውነት በል እስኪ እቺ አታላይ ሚስትህ መቼም አንድ ቀን ትጋለጣለች፣ እንደዚሁ አትቀርም ዘላለሟን። ስለዚህ ከዚህ በኋላ አንተም ሆንክ እሷ ለእናንተ የሚሆን ቦታ ምንም ነገር የለኝም አለች። የዮዲት እናት እንግዲህ ምን አይነት ጉድ እንደሆነች አላቅም። የራሷ የእህቷ ልጅ ጅብ ይብላሽ እንጂ ከኔ ጋር አትኖሪም፣ እኔን መጥፎ ሰው አድርገሽ አዋረድሽኝ። ያቺ በቅጡ እንኳን ፊቷን ማትታጠብ ሴትዮ ፊት ሰው እንዴት እንደዚህ ማለቴ፣ አሁን ገንዘብ ያለው ሰው እንደዚህ ሰውን ይንቃል? ይቺ የዮዲት እናት ደግሞ ምን አይነት ሴት እንደሆነች አላውቅም። እንግዲህ ሽቅብ ቁልቁል አድርጋ የእናቷ ልጅ ዮዲት ከእናቷ ተምራ ነው አማቷን እንደዚህ ስቃዩን ያበዛችው። ወንድዬም አላውቅም እኔ ምን እንደሚፈጠር ምን አይነት ጉድ እንደሆነ እንዴ! ጭራሽ እናቱ ላይ ይጮህባታል። እናቱ ላይ እንደ ወንድዬ አይነት ከመውለድስ እንደው መሀን ሆኖ መቅረቱ ይሻላል፣ እውነት ለመናገር ማለት ነው። ሚስቱ እንደዚህ እያስመሰለች ፊቱ ላይ እናቱ ስቅስቅ ብላ እፊቱ ስታለቅስ እማዬ ለዮዲት ይቅርታ አድርጊላት፣ ጭራሽ ማለት ነው። ተዋት የኔ ንጉስ ተዋት፣ እኔ ይቅርታ ጠይቃታለሁ። እናት እኮ ደግ፣ ሩህሩህ፣ አዛኝ ልብ ነው ያላቸው። እኔ አስቀየሚያቸው ሊሆን ይችላል እንጂ ስለዚህ በቃ ይቅርታ አድርግላቸው የኔ ፍቅር። እናም ወይዘሮ ዮዲት እንግዲህ ማስመሰሯን ተከናብታለች ማለት ነው። እሱም ደግሞ ሚስቱን አምኖ እማዬ ይቅርታ አድርጊላት እንጂ ምንድን ነው እሱ፣ አንድ ሰው ይቅርታ አድርጊልኝ ካለ ይቅርታ ማድረግ ነው። የኔ ሚስት ደግሞ እንደምታያት የዋና ጥሩ ልብ ያላት ልጅ ናት። ስለዚህ ልታስቀይሚያት አይገባም እናቴ፣ ይቅርታ አድርጊላት ብሎ እናቱን ጭራሽ መቆጣት ጀመረ አቶ ወንድዬ። እሷም ደግሞ ሞቴን እመርጣለሁ እንጂ ለእሷ ይቅርታ አላደርግም በፍጹም። አንተ አይነን ገለጥ እንጂ ምን ሆነሃል? ይኸውልሽ የልጄ ልጅ በውስጥሽ ባይኖር ኖሮ አንቺን ማጅራትሽን ብዬ ደፋሽ ነበረ። እናቷም የወንድዬን እናት ቁጭ ብድግ አድርጋ ሙልጭ አድርጋ እንዳትሸወጥ እንዳትለወጥ አድርጋ ነው ሰድባት ሄደችው። ምን አይነት አስነዋሪ ያራ ያስጠላል። ክብር የሌለው ሰው እንዴት! ከዛም የእህቷን ልጅ እንግዲህ እንዴት ለነሱ ወግነሽ እኔን ክፉ ታስቢኛለሽ? ቆይ እንዴት? እኔ እኮ ነኝ ጥገኛ አድርጌ ያስጠጋውሽ፣ ለምን እንደዚህ ብላ የእህቷን ልጅ ከዚህ በኋላ ከቤቴ ውልቅ ብለሽ ትወጫለሽ፣ በቤቴ ውስጥ እንድትቀመጪ አልፈልግም፣ አንድ ደቂቃ እንኳን ቤቴ ውስጥ አትቀመጭም፣ ትወጫለሽ ከቤቴ ብላ ልጅቱን አባረረቻት ከቤት። እሷም ደግሞ አለም አንድ የምታግዥን ነገር ይኖራል፣ እናም እባክሽ ተባበሪኝ ብትላትም አይ ይቅርታ እኔ ህይወቴን አደጋ ላይ የሚጥል ነገር አልተባበራችሁም ብላ እምቢ አለቻቸው። ከዛ በኋላ አለምዬም በቃ ተይው እባክሽ እኔና ፀሐይ እንወጣዋለን ችግር የለውም ብላ አኮረፈች። እሷም ወደ ቤት ስትሄድ እንግዲህ ሴትይቱ አበሸቃቅታ ከዚህ በኋላ እዚህ ቤት ውስጥ አይንሽን ማየት አልፈልግም፣ ሂጂ ወደምትሄጂበት። አረ ስለ እግዚአብሔር ብለሽ ወዴት እሄዳለሁ? መሄጃ የለኝም እኮ
አክስቴ ታውቂ የለ እንዴ ጅብ ይበላኛል እኮ። ጅብ እንዲበላሽማ ነው ውጭ ሙልሽ ከዚህ ቤት። ስለዚህ ሂጅ ከጅብ ተዛመጂ ብላ ልጅቷን ከቤት አባረረቻት። እሷም እና አለም ጋር ሄዳ ላግዛችሁ እፈልጋለሁ ስትል አመሰግናለሁ ግን እንዴት ስትላት ለጅብ ጅብ እንዲበላኝ ላባረረኝ ሰው ከጎኑ ምቆም ይመስልሻል እንዴ? ስለዚህ ከጎናችሁ ነኝ። ከዛም አለም ዩቲዩብ እና ቲክቶክ ላይ ቪዲዮን ለመልቀቅ ስትል ኤዲት ለማድረግ ካርድ ጨረሰባት። ካርድ ልትገዛ ስትሄድ እንግዲህ ወይዘሮ ዮዲት አሳገተቻት ማለት ነው በሚያሳዝን ሁኔታ። ከዛም የወንድዬ እናት ብትጠብቅ የለችም። አለም የት ነው ሄደችው? አለምን ምንድን ነው ያደረግሻት? እማዬ ቆይ እንጂ ሚስቴን ምን አድርጊ ነው የምትያት? ሚስቴ ምን ታድርግ? የአለም ጠባቂ ናት እንዴ? አለም የት ገባች? የት ወጣች? የእኔ ሚስት የሷ ዘበኛ እኮ አይደለችም፣ የተከበረች ሚስት ናት። ጭራሽ አጠገቡ አስቀምጦ እችን አስመሳይና አስስት ሴትዮ የልብ ልብ እየሰጣት ይገኛል ማለት ነው። እሷም ደግሞ አውቃለሁ የአንቺ ሴራ ነው። አለም የት ነው ያለችው? አሁን እኮ 4 ሰዓት ሆኗል። የት ትሄዳለች? ሱቅ ሄዳ ይሆናላ። እና ሱቅ ብትሄድ እስካሁን ትቆያለች እንዴ? እንግዲህ መርካቶ ሱቅ ሄዳ ይሆናል እያለች ጭራሽ እያፌዘችበት በዛው ቀጠለች። አለምን አንድ ነገር አስደረገሻት ከሆነ እመኝኝ እሰራልሻለሁ። ከዚህ በኋላ አንድ ነገር አይንሽን ማየት አልፈልግም። እማዬ አዎ አንተም ሚስትህን ተከትለ መሄድ ትችላለህ። እስከ ዛሬም ላንተ ስል ነው እምባዬን ህመሜን ደብቄ ዝም ያልኩት። ከዚህ በኋላ ግን ዝም አልልም። ተከትላት መሄድ ትችላለህ። ከቤቴ ውልቅ ብላችሁልኝ እንድትሄዱ ፈልጋለሁ ብላ አለም አትገኝና ዋጋሽን እሰጥሻለሁ አለቻት። ከዛም ዮዲት እማዬ ቂም ይዘውብኛል፣ እስካሁን እንደዚሁ ቂም እንደያዘችብኝ ነው እናትህ፣ ምን ማድረግ እችላለሁ እያለች እያስመሰለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። ከዛም የወንድዬ እናት እንግዲህ በጣም ተናዳ ወጣች ማለት ነው። እማዬ እውነቷን ይሆን እንዴ? አለም ምን ሆና ይሆን? ምን ትሆናለች እባክህ እያለች እሷ የልብ ልብ እየተሰማት እንግዲህ ቁጭ ብላለች። እግሯን አጣምራ ስራዋን ሰራች። ይሄ የለበሽው ነጠላ እላሽ ላይ በቀለ እኮ። ልጅሽና ልጄ ሲጋቡ ይህንን ያደረግሽው አይደለ? አበስኩ ገበርኩ። አንቺስ ምን ጉድ ነሽ? በቀልሽ እኮ። ምንድን ነው? አውልቀሽ ጣይው እንጂ እንዴ! ምን ነው? እኔማ ከፈጣሪ ማገኘዋለሁ ብዬ የዛሬ 10 ዓመት የለበስኩትን ውራጄን ይዤልሽ መጥቻለሁ። ውራጅ ሰው የተገለገለበትን ቆሻሻ ውስጥ ስለሚጥል እኔም ደግሞ እንደዛ ያንን አስቤ ይዤልሽ መጣሁ። አንቺ ጽዱ ስላለሽ ምናልባት እንኳን የኔን ልብስ ስትለብሽ ከተቀየርሽ ብዬ የኔን ውራጅ ይዤልሽ ሰልባጅ ማመጣውልሽ። አይ እማዬ፣ የኔ ባሌ እናት እኮ በጣም ጥሩና የዋህ ናት፣ ምስኪን። እናም ታዲያ ትለብሰዋለች። አግኝታ ነው እንዴ ያንቺን ልብስ? አንቺ እኮ ፋሽን ተከታይ የዘመኑ ሰው ነሽ። እናቴ የባሌ እናት ደግሞ እንደምታያት የድሮ ሰው ናት። የለበሰችውን አትቀይር፣ ያሰረችውን አትፈታ እና በቃ እያሉ አሮጊቷ ላይ ሙድ እያያዙ። እንዴ አባዬ ግን ምን አይነት ነው? ቆይ ክብር የሚባል ነገር የለም እንዴ? የወንድዬ እናት እንዳየዋቸው ከሆኑ ጨዋ፣ ሰው አክባሪ፣ ስነ ስርዓት ያላቸው ናቸው። እና እኛ ስነ ስርዓት የለንም እንዴ? እየሰደብሽን እኮ ነው። እየሰደብኳችሁ ሳይሆን እውነታውን እየነገርኳችሁ ነው። ለሰው ልጅ ክብር የሚባል ነገር እኮ አለ። እናንተ ግን ያን ክብር እየሰጣችኋቸው አይደለም። ቆይ ለምንድን ነው እንደዚህ የምታደርጊው አባዬ ስትላት፣ አሀ ጭራሽ ተደርበሽ ለነሱ አንቺ አታፍሪም እንዴ ብላ ልጇ የእህቷ ልጅ ላይ ብድግ አለችባት። አባዬ ካስቀየምኩሽ ይቅርታ፣ ግን እውነታው ይሄ ነው። የወንድዬ እናት እንዳየዋት ከሆነ ሰው አታስቀይምም። አንቺና ልጅሽ ግን ከአፋችሁ የሚወጣው በጣም አጸያፊ ነገር ነው። ይሄንን ነገር ደግሞ እግዚአብሔርም አይወደው። ዛሬ የተመካችሁበትን ሀብት ንብረት እኮ ነገ ልታጡት ትችላላችሁ። እሷም ደግሞ ጥገኛ አይደለችም፣ በራሷ ቤት ነው ያለችው። ቆይ ለምን? እሺ ሴትዮ እውነት አድርጎ እናንተ ቤት ተለጣፊ ሆና ብትኖር ምን ልታደርጓት ነበረ? ጭራሽ እኔ ቤት እንደዚች አይነት ዝመናጤ ቤቴ ምነው አንቺ በዘሬም እንደዚች አይነት ሰው አይቼ አላቅም። ወደፊትም ማየት አልፈልግም። እያት እስቲ ምን እንደምትመስል ካየዋት ጀምሮ ይህንን ነጠላ ነው
ይሄንኑ ቀሚስ ነው ይሄንኑ ጫማ ነው የምታደርገው። እላሽ ላይ በቀለ እኮ። ለመሆኑ ሻወር ትገቢያለሽ? ሻወር ትታጠቢያለሽ እንዴ? እያለቻት ሴትይቱን እያበሸቃቀጠቻት። በእውነት ምንም አይነት አስተማሪ ድራማ አይደለም። ምንም የሚያስተምር አይደለም። በነገራችን ላይ ምን ያስተምራል? እንደዚህ የሚያደርግ ሰው አለ እንዴ? በፍጹም አረ የለም። ሲጀመር ማንም ሰው ትዕግስት ኖሮት ይሄንን ሰው እንደዚህ ሲያደርግ ዝም ብሎ የሚያይ የለም። እኔ በበኩሌ ዝም አልልም። የልጄ ሚስት እንደዚህ ብታደርገኝ ማለት ነው። ጉድ እኮ ነው እንዴ! እንደው ዘር ማንዘሯ ሳይቀር እንደው ሙልጭ አድርጋ ሰድባ ከነ ልጇ። ከዛ ደግሞ የወንድዬ እናት መኝታ ክላስ ላይ ገብታ ሄዳ ሙልጭ አድርጋ ሰድባት። እግዚአብሔር እኔን እንዳስለቀሽኝ እግዚአብሔር ያስለቀሰሽ እንዳልል ልጅሽ ሆድሽ የልጄ ልጅ ሆድሽ ውስጥ ነው ያለው አለች። እኔን ማን ያስለቅሰኛል ብለሽ? ማንም አያስለቅሰኝም። እኔ ፈጣሪ ነኝ። ፈጣሪ ራሱ እኔን አያስለቅሰኝም። ይኸውልሽ ካፌ ባይወጣም ውስጤ ግን ፈጣሪ ያስለቅስሽ ብዬሻለሁ። እንግዲያውስ በቅርቡ የምታዩ ይሆናል። በሆነ ባላሰብሽው መንገድ፣ በተሳሳተ መንገድ ሳታስቢው ትጋለጫለሽ። ይሄ ሴራሽ ደግሞ እንደሚጋለጥ ምንም አይነት ጥርጥር እንዳይገባሽ። ወይዘሮ የወዲት ትዋርጃታለሽ። እኔን እንደዚህ እንዳዋረድሽ የሚያዋርድ ሰው ይመጣል። ስለዚህ ተጠንቀቂ። ብትጠነቀቂ ይሻላል። የትልቅ ሰው እርግማን ጠብ አይልም። ዳሩ አንቺ እርግማን ምንም አይነካሽም። ግን ደግሞ እመኝኝ፣ ለዚች ንግግርሽ ዋጋ ትከፊበታለሽ አለቻት። አይ የባሌ እናት እንደ ጠንቋይ የሚያደርግሻል እንዴ? ለማንኛውም አለችና ዝታባት ወጣች። ከዛም እሱም እማዬ ቆይ ለምንድን ነው ሚስቴን እንደዚህ የምታደርጋት? ለምንድን ነው እንደዚህ የምታበሳጫት? ለምንድን ነው ሚስቴ ላይ እንደዚህ የምትጮዩ? እያለ ጭራሽ እናቱ ላይ አፉን መክፈት ጀመራት። ወንድዬ ሴቴ ላከው ሞት አይፈራም የሚባለው ለካ ይሄ ነው እንዴ? እሱማ የሆነ ቅባ ቅዱስ ቀብተውታል መሰለኝ ልጁን። በነገራችን ላይ የሆነ ነገር ሳያደርጉት አይቀሩም። እቺ እንትና የወዲት እናት ማለት ነው ወንድዬ። ይሄ ጀዝባ ልጅሽ፣ ይሄ እንዝላል ልጅሽ፣ ይሄ ጅላንፎ ልጅሽ እያለች ልጅ ሰድባ ጭራሽ እሱ ለነሱ ወግኖ እማዬ ሚስቴ እኮ ጥሩ ሰው ናት፣ ሚስቴ ጥሩ ልብ ያላት ሰው ናት እኮ እማዬ ይቅርታ አድርጊላት፣ እማዬ ሚስቴ ናት አመናጭቃት። ኧረ ወይኔ እንደ ወንድዬ አይነት ሰውማ በሰው ዘርም አይ